ፍርድ ቤቱ እንግዲህ ሰሞኑን በነበራቸው ቀጠሮ ላይ ማለት ነው ያው ሁላችንም ተገኝተን ነበረ። ግን ያው እኔ አሁን እንደዚህ ብዬ ብናገር ላታምኑኝ ትችላላችሁ። ግን ያው የሄርሜላ ቡችሎች ቀን ነው በዝሙት ይቀናል። እስቲ ምን ደና ነገር ኖሯት እዛ ጋር ምሰራው። በርግጥ አንዳንዴ እኮ የመንፈስ ቅናት ነው የሚባል ነገር አለ። ይሄ የተንኮል ሳይሆን ሰው በጥሩ ነገር ሰው ሲሰራ ምን አለ እኔም እንደሱ ብሰራና። ሰላም የኛ ተወዳጅ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ቤተሰቦቼ እንግዲህ ዛሬም ተመልሼ መጥቻለሁ እና ለምን መጣሽ ብትሉ እንግዲህ ቤተሰቦች ሰሞኑን ያው ያዝነው ጉዳይ አለ። ያው አንድ ላይ ከናንተ ጋር ሆኜ ስለ አንድ መረጃ ያው እየተያየን ያወራው ነበርና ያ መረጃ ደግሞ ያ ምንድነው የሄርሜላ እንትን የያዘ መረጃ ነው፣ ፖስታውና ፍላሹ ማለት ነው። እና ቤተሰቦች እንግዲህ ከዚህ ቀደም እንደሰራውላችሁ ቪዲዮ ያው ፖስታውን ለአብርሽ እንደላኩለት ታውቃላችሁ። እና ሲቀጥል ደግሞ ያው ፍላሹ ደግሞ በሆነ ኬዝ እኔ ጋር ቀርቶ ነበር። እንግዲህ ያን ፍላሽ ለአብርሽ ዛሬ ልኬለታለሁ እና ግን ያው እጄ ላይ ኮፒ አድርጌ አስቀርቻለሁ እና ያንን ኮፒ ዋናውን ለአብርሽ ልኬለት ኮፒውን ደግሞ ማለት ነው ትናንትና ኪያን አግኝቼው ነበረ እና ከኪያ ጋር በሰራሁት ቪዲዮ አይታችሁት ከሆነ ፍላሹን ለሱ ሰጥቻለሁ ማለት ነው። ኮፒውን ኦሪጂናሉን ግን ማነው አብርሽ ማየት ስላለበት ለአብርሽ ልኬለታለሁ ማለት ነው። እና ቤተሰቦች እንግዲህ ያው እሱ እለቋለሁ ምናምን ብሎ እንግዲህ ቃል ገብቶ ነው የወሰደው ፍላሹን። እና ቤተሰቦች እንግዲህ አንዳንድ ቤተሰቦች ደግሞ ማለት ነው እንደ ግዴታ የምታዩትና በቃ ግዴታ መለቀቅ አለበት ብላችሁ የምትሳደቡ ወይ ደግሞ ለምን አልተለቀቀም ብላችሁ የምትናገሩ ቤተሰቦች አላችሁ። ያን ደግሞ መልቀቅና ያለ መልቀቅ የኔ ፍላጎት ነው። ምክንያቱም ማለት ነው ይሄ ፍላሽ ሲጀመር የተሰጠኝ ለአብርሃም እንዳደርስ እንጂ ለእናንተ እንዳሳይ አይደለም፣ ለአብርሃምና ለሄርሜላ። ምክንያቱም እሱም ይሄን ፍላሽ ሲያይ ፖስታውን ሲያይ አብርሃም የሷን ቅሌትና የሷን መጥፎ ተግባር ሲያይ ምናልባት የመሸሽ እድል ሊኖረው ይችላል በሚል ነው ያንን ማስታወሻ እናንተን ለአብርሃም እንድሰጠው የተደረገው ማለት ነው። እኔ ለእናንተ ያለኝ እንትን ማለት ስለ ሄርሜላ ያላችሁ ጥላቻ አንዳንድ ሰዎች ማለት ነው ከኔ ጨምሮ ለሄርሜላ ካለን መጥፎ ጥላቻ አንፃር ያው ጥላቻው እንግዲህ ከስርዓት ጉለቷ የተነሳ ማለት ነው ያንን ብታዩት ያው ደስተኛ ትሆናላችሁ በሚል ነው እኔ በፍላጎቴ ላሳያችሁ የነበረው ማለት ነው። እና አንዳንድ ቤተሰቦች እንደ ግዴታ አርጋችሁ ለምን አላየነው ብላችሁ በጣም ተሳደው ቤተሰቦች። ያ ደግሞ በቃ እኔ መብቴ ነው ማሳየትም አለማሳየትም መብቴ ነው። ግን እኔ አሁን እናንተ ስለተናገራችሁ ብቻ አይደለም ያቋረጥኩት። አጋጣሚ ሆኖ ያው እንግዲህ ካለንበት አካባቢ አንፃር እኔም ደግሞ ያው እንግዲህ እዚህ ብዙ ቤተሰቦች አሉ፣ በቃ በዙሪያዬ ብዙ ማቃቸው ትልልቅ ሰዎች አሉ እና ከነሱ እንትን አንፃር እኔም ከስነ ምግባር አንፃር አይፈቅድም። በቃ ብዙ ሰው ስለተናገረኝ ስለተቆጣኝም በርግጥ እንደ ልጅቷ ሁኔታ አይደለም ያንን መረጃ መልቀቅ ወላ ብትሰቀል ብያቸዋለሁ። ከዚህ በፊት ብትሰቀል ምን ያህል ደስተኛ እንደሆንኩኝ እኔ በቃ እውነት በጣም ማለት ነው አይደለም ቪዲዮን ለመልቀቅ ግን በቃ የማይቻልበት አንዳንድ ነገሮች አሉ። በቃ የኛ እንትን አይፈቅድም ነው የኛ ምንድነው የሚባለው የኛ ባህል እንግዲህ ካለንበት አካባቢ አንፃር በቃ አይፈቅድም። አሁን እንደዚህ አይነት ነገር ብለቅ እንደ ሴትነቴም
ጥሩ አይደለም። በቃ ማለት እቺ ልጅ ወደፊት ታገባለች ትወልዳለች አይደል? እንግዲህ በሷ ስራ ልጆቿ ምንም መቀጣት የለባቸውም። ይሄ እንግዲህ ሚዲያ ላይ ወጣ ነገር የሚቀመጥ ነገር ነው፣ የሚጠፋ አይደለም። ብዙ ሰው ባየው ቁጥር አፕዴት እየሆነ ነው የሚመጣውና ብዙ ሰዎች ጋር ይደርሳል። ወደፊት ዘመድ አዝማድም ሊኖራት ይችላል ምናምን እና እንደዛ መድረሱ ስለማይቀር እሷ በሰራችው ለምን ቤተሰቦቿ ይፈሩ በሚል ብዙ ሽማግሌ ስለመጣብኝና ብዙ በቃ ሰው ስለጠየቀኝ ያው በሴትነቴም ጭምር ስለለመኑኝ ነው ቤተሰቦች እንግዲህ እኔ መልቀቅ አልቻልኩም ማለት ነው። ለዛ ደግሞ እንግዲህ ትልቅ ይቅርታ ጠይቃለሁ ቤተሰቦቼ። እንግዲህ ማለት ብትደሰቱ ብንደሰት እኔም ደስ ይለኝ ነበረ፣ ግን ያው በእንደዚህ ምክንያት ስላልሆነ ብቻ ቤተሰቦቼ እኔ ትልቅ ይቅርታ ጠይቃለሁ እና ማለት ነው። በጣም ደግሞ እኔ በጣም የሚገርመኝ ማለት ነው ሰው እንዴት ነው ቆይ ግን ማለት ዝሙትን መደገፍ ማለት አሁን እኔ በጣም ነው እኮ የሚገርመኝ የሄርሜላ ደጋፊዎች ሰው እንዴት እኔ እንደዚህ አይነት ነገር በጣም ቤተሰብ በጣም ነው የሚገርም። ምን ማለት ነው አሁን እሷን ደግፈው እኔን የሚናገሩ በጣም ብዙ ሰዎች አሉ። አንድ ያው ቤተሰቦቿም ልትሆኑ ትችላላችሁ ማለት የሷ ወዳጆች ሊሆኑ ይችላሉ አላቅም። ግን የምር ኦዲየንስ ሆኖ የሷ ደጋፊ ካለ እኔ በቃ እነሱ ማለት ከሷ የማይተናነሱ ያው የሷ እንትኖች ናቸው ማለት ነው። የሷን ተግባር የሚሰሩ ራሳቸው የሷን ተግባር የሚሰሩ ሰዎች ናቸው እንጂ ሌላ ጤነኛ ሰው መቼም እሷን ደግፎ አሁን ከኔ ጋር ሊጣላ የሚመጣ ሰው የለም። ቅናት ነው ምናምን የምትሉ ቆይ እኔ ከሷ በምን ልቀና እችላለሁ? እኔ በምን ልቀና እችላለሁ? እስኪ ንገሩኝ። ምኗ ነው የሚቀናው? በዝሙት ይቀናል? በዝሙት ይቀናል? እስቲ ምን ደና ነገር ኖሯት እዛ ጋር የምትሰራው? በርግጥ አንዳንዴ እኮ የመንፈስ ቅናት ነው የሚባል ነገር አለ። ይሄ የተንኮል ሳይሆን ሰው በጥሩ ነገር ሰው ሲሰራ ምን አለ እኔም እንደሱ ብሰራና የሆነ እንትን ብደርስ ተብሎ ይቀናል። በቃ ይሄ ኖርማል ነው። ግን በዝሙት እኔ በዝሙት በምንም በዝሙት የሚቀና ሰው ካለ ጤነኛ አይደለም ማለት ነው። ምክንያቱም ቅናት ነው እንደሚያረግሽ ቅናት ነው ቀንተሽባት ነው በመልክም ከሆነ እስቲ ኦዲየንሶች ፍረዱ እስቲ መልክ እንደ በጣም ማርያምን እኔ በመልክም ከሆነ ደግሞ እግዚአብሔር ይመስገን ምንም እኔ የሚያሳጣ መልክ የለኝም፣ ከሷ የተናነሰ መልክ የለኝም። ሌላ በምን በሷ ልቀና እችላለሁ? በአብርሃም እንዳትሉ ደግሞ እኔ አብርሃም አማቼ ነው። ሩታ እህቴ ናት። እህት ስል የእናት አባት ልጅ ሳይሆን በቃ ቤተሰብ ነን። ስለዛ እንደ ቤተሰብነት ሳይሆን እንደ ሴት ልጅነት ማንም ብትሆን ያቃጥላል። እኔ ብዙ ኦዲየንሶች ተቃጥላችሁ ተናዳችሁ ስትናገሩ ሄርሜላን ስትሰድቡ እየሰማኝና ያለን አይደል? ያ ማለት ነው በቃ እናንተ እንግዲህ ኦዲየንስ ናችሁ። እኔ ደግሞ ቤተሰብ ሆና እንዲህ ስትሆን አልናገር ምን መናገር ጥፋት ነው አይደለም። በቃ እኔ እንደ ሴትነት የሷ ጉዳታችን ነው በሚል ነው እንጂ እየተናገርኩ የዚህን ያህል ርቀት እየሄድኩኝ ያለሁትኝ። እኔ ቅናት የምትሉ ቤተሰቦች በጣም ማለት ነው ተሳስታችኋል። ልክ እየሰራችሁ አይደለም ማለት ለራሳችሁ እስቲ የተናገራችሁትን ለራሳችሁ። እኔ እዚህ ጋር በዝሙት በሽርሙጥና የሚቀና ሰው ካለ ጸበል ነው መሄድ ያለባችሁ፣ ወይ ራሳችሁ እየቀናችሁ ከሆነ ጸበል ሂዱ። እንዲህ ብላችሁ የተናገራችሁ ኦዲየንሶች ማለት ነው። ከዛ በተረፈ ግን ያው እንደ ሴትነት ይመለከተኛል በሚል ለሩታ የቆምኩኝ ነኝ እንጂ እኔ የነሱ እንትን ኖሮብኝ አይደለም። ይሄን አመለካከት ያላችሁ ኦዲየንሶች በጣም አስተካክሉ። ሌሎች ግን ከጎን ሆናችሁ የምታበራታቱኝ ደግሞ አመሰግናለሁ። ሲቀጥል ደግሞ እንግዲህ አቤልም ቢሆን ሰሞኑን ወጥቶ ሲናገር ብዙ አይታችሁታል ማለት ነው። አዎ እንዲህ በርግጥ አንዳንድ ሰው አይፈረድበትም ያልተማራችሁ ምናምን ብሎ ሲናገር ማለት ነው። አሁን እሱ ስለተማረ ነው ይሄን ነገር እያደረገ ያለው
ተምሯል ማለት ነው አይደል? በጣም እኮ ነው በቃ አንዳንዴ መማር እንዴት ነው እስቲ መማር እንዴት ነው እንዴ? መማር እንደዚህ አይነትን ዝሙት ማበረታታት ነው መማር እንዴ? እሱ ለምሳሌ ከሩታ አጠገብ ነው አይደል ያለው፣ ግን በቃ እሷ ያልፈለገችውን ነገር አንዳቸው እኮ ትክክል ፈልገው በጤነኛና አእምሮ እያሰቡ ቢሆን አንዳቸው በቂ ናቸው ከዚህ ሁሉ ጋጋታ ማለት ነው። አንዳቸው በጥፊ ብለው ቢያባርሯት ወይ ኮስተር ብለው ቢያባርሯት ተመልሳ አትመጣም እቺ ልጅ። ሁሉም ደጋፊ ስለሆኑ ነው። በአጠቃላይ አንድ እሷ አንተን ናቸው እንጂ እቺ ልጅ አቅታቸው ለዚህ ሁሉ ወንድ አቅታ ነው አሁን ሄርሜላ አይደለም። ፈልገውት ነው አብረዋት እንደዚህ እየሆኑ ያሉት ማለት ግን ምንም እንዳላረጉ ምናምን በቃ አክት ሲያረጉ ማለት ነው ሚዲያ ላይ ወጣው እና ቤተሰቦች እንግዲህ ያው ሰሞኑንም እንግዲህ የፍቹ ጉዳይ ወደ ቡታጅራ እንደተዘዋወረ ታውቃላችሁ ቤተሰቦች። እንግዲህ በዛ ፍቺም ፍርድ ቤት ውስጥ ሰሞኑን እና ፍርድ ቤቱ እንግዲህ ሰሞኑን በነበራቸው ቀጠሮ ላይ ማለት ነው ያው ሁላችንም ተገኝተን ነበረ። ግን ያው እኔ አሁን እንደዚህ ብዬ ብናገር ላታምኑኝ ትችላላችሁ። ግን ያው የሄርሜላ ቡችሎች በዛ መሃል እየተዟዟሩ እንደነበረ ያን ፍቺ በቃ የሆነ ደስታ ለማክበር ይሁን ደስታቸውን ለማክበር ይሁን አላቅም የሆነ ብቻ እዛ ፍርድ ቤት ውስጥ ወደዛ ሲሉ ነበረ። ያው አይሳካላቸውም፣ ጊዜ ይፈጃል። የሷም እንደዚህ አሁን አለው ማለት ለጊዜው ነው እንጂ አይሳካላቸውም። ምክንያቱም እነዚህ ሁለት ልጆች አብርሃምና እንግዲህ ሩታ ተለያይተው አይለያዩ፣ አንድ ላይ ናቸው። መቼም ቢሆን አይለያዩ። ምክንያቱም ለጊዜው ይጣሉ እንጂ መታረቃቸው አይቀርም ቤተሰቦች። ስለዚህ በመሃል ደግሞ ወደዛ አምትሉ እንትኖች እኔ ብታው ይሻላል። በቃ ይቅርባችሁ። እስቲ ወንድ ውጣችሁ፣ ወንዶቹም ደግሞ እኔ ስም አልጠራም። በቃ በመሃል ያላችሁ ወንድ እስቲ ወንድ ውጣችሁና እሷን ሰባብራችሁ ከዛ ቦታ በቃ አርቋት እንዴ። እኔ እኮ ይሄውላ ወንድ አንድ ሴት እንደዚህ ፈርታችሁ እንትን ያላችሁት ምንድነው? በቃ ለምን እስቲ ወንድ ውጣችሁና እሷን አባራችሁ ቢያንስ ልጆቹን አንድ ለማድረግ ሞክሩ። እኔ እንደዛ ነው ምለው ቤተሰቦችና ያው አንዳንዴ እንዴት ያናግራለሁ ያው ከርሴ ወጣሁኝ እና ዋናው እንትን የመጣውበት ምክንያት ያው እንደነገርኳችሁ በቃ ፍላሹን ዋናውን ፍላሽ ለአብርሃም እንዳደረስኩና ኮፒውን ለኪዩ ሰጥቻለሁ። እንግዲህ ኪዩ በጣም ስላስጨነቀኝ ነው በራሱ መንገድ ከለቀቀው ሚልቀቀው አይ ካለም አይቶም እንግዲህ ይወስንበት ይያለው። ምክንያቱም እኔ እንደ ሴት ትንሽም ከብዶኛል። ያውም ሰውም ስለተናገረኝ እንዳልኳችሁ በጣም ብዙ ሰው ስለተናገረኝም በቤተሰብም ዙሪያ ስላስጠነቀቁኝም ያው ትቻለሁ። እሱ ግን እስቲ ወንድ ነው በራሱ መንገድ መልቀቅ ከቻለ ይልቀቀው። እንግዲህ ካለቀቀውም ደግሞ አብርሃምም አይቶ የራሱን ውሳኔ ይወስን እላችኋለሁ ቤተሰቦች። እንግዲህ ያው ሄርሜላ ጽናቱን ይስጣት። እንግዲህ ምን እንዳሰበች ምንም ፈጣሪ ጽናቱን ይስጣት። እንግዲህ ከዚህ በላይ ምንም ልላችሁ አልችልም ቤተሰቦች። ግን እንግዲህ ያው ኪዩ በራሱ መንገድ እንግዲህ ከለቀቀው ይልቀቀው፣ ምንም ማድረግ አልችልም። እኔ ግን እንደዛ ለማድረግ አልችልም። ሲጀመር ያው እንዲሁ ከፍተው ለማሳየት ካለው ነው በስተቀር ቤተሰቦች መጀመሪያ እኔ ለናንተ ላሳያችሁ በከፈትኩበት ሰዓት ነው አጋጣሚ ጓደኛዬ መጥቶ ያስቆመኝና ግን እንዲሁ መጀመሪያ ዩቲዩብ ላይ ልቀቁ ለምትሉ ደግሞ ማለት ነው ዩቲዩብ ላይ መልቀቅ አይቻልም። እንደዛ አይነት ራቁት ሆኖ ምናምን ያልሆነ ስነ ምግባር ዩቲዩብ ላይ መልቀቅ አይቻልም። ምክንያቱም አካውንቴን ይዘጋብኛል ስለማይቻል ነው ቤተሰቦች። ግን ከፍቶ የተወሰነ ለማሳየት እንዲሁ ላይቭ ላይ እሱንም በትንሹ ቀንጨብ አድርጌ ላሳያችሁ ነበር። እንግዲህ በዛ ምክንያት አቋርጫለሁ ማለት ነው። ጓደኛዬ መጥቶ ማን እንደነገረው ባላቅም መጥቶ አቋርጦኛል ቤተሰቦች። እና እንግዲህ ኪዩ ከለቀቀላችሁ ለቀቀላችሁ፣ ካለቀቀውም ደግሞ ያው እንግዲህ ስራዋ ይክፈላት፣ ምንም ማድረግ አይቻልም።
እንግዲህ እኛ ምንም ማድረግ አልቻልንም። ወንዶቹም እዛ ቁጭ ብለው አጠገቧ ቁጭ ብለው ምንም ማድረግ ካልቻሉ እና ቤተሰቦች እንግዲህ በቃ ከዚህ በላይ ምንም ልላችሁ አልችልም። እንግዲህ ኪዩ ከለቀቀው ያው እንገናኛለን ቀጣይ ቪዲዮ ላይ ለቀቀው ካለቀቀውም ከዚህ በላይ እኔ ልደክም ልሄድ አልችልም። ያው አላሳያችሁም ማለት ነው። ግን ምናልባት ቲክቶክ ላይ እንደ ፎቶ አድርጌ ስክሪንሾት አድርጌ ማለት ነው ቲክቶክ ላይ ልለቅላችሁ እችላለሁ። በቲክቶክ አካውንቴ ልለቀው እችላለሁ። ካልሆነ ደግሞ በጣም በቃ ታማኝ ለሆናችሁና በጣም ለቅርብ ለሆናችሁ ቤተሰቦቼ ኦዲየንሶቼ ማለት ነው ለእናንተ በውስጥ መስመር የተወሰነ ላመኔታ ያህል እልክላችኋለሁ ማለት ነው ቤተሰቦች። ከዛ ውጪ ግን መልቀቅ ስለማልች እንግዲህ ይሄንን ይመስላል። ግን ወንዶቹ ግን በርታ በሉ፣ እንደ ወንዱኑ አትሽለጥለጡ፣ ጠንከር በሉና እንደምንም ብላችሁ አብርሃምን ለማዳን ሞክሩ። በቃ ይሄ ልጅ ተይዟል። እንግዲህ ፈጣሪ እስኪፈታው ድረስ ከዚህ ሴጣን ፈጣሪ እስኪያርቀው ድረስ ጸሎት እናድርግለት ለአብርሃም። ወንዶቹ ግን በቃ ኮስተር ብላችሁ እንትን ለማለት ሞክሩ። በቃ ልጁን ለማዳን እንደ ጓደኝነት እሱን ለማዳን ሞክሩ። በቃ አድኑት። እኔ ከዚህ ሌላ ምንም ልል አልችልም። ፈጣሪ እንግዲህ ይርዳ።